ትላንት ባሮክ ታሰረ ዛሬ እመቤታችን እናከብራለን በብሔር የተሸፈነ ሃይማኖት የለን ሹመት ላይ ያለው ሰው ተጎድቶ አያውቅም የሚሞተው ግን የደሃ ልጆች ናቸው የኢሬቻ ጳጳስ እንዲሏቸው ምን እንበለው የፓትሪያርክ ጉጉት ያላችሁ ጳጳሶች እንደበዛችሁ አይተናል የጌታዬ እናት ስለምን ትናደዳላችሁ ጀማሪ ፓስተሮቻችሁን ያዙን ወይ ሚኒስቴር መስሪያ ቤቱን ቀይሩልን ምን ሚኒስቴር ይባል ሰላም ጤና ይስጥልኝ ውድ የቃለቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየግድሚያችሁ እንደየክብራችሁ መጠን በእያላችሁበት ከሀገር ውስጥም ከሀገር ውጭም ያላችሁ እንደየክብራችሁ መጠን ሰላማችሁ ይብዛ እመቤታችን ቅድስተ ቅዱሳን ድንግል ማርያም ተጠብቃችሁ ቅዱሳን መላእክቱ ነቢያት ሐዋርያት ጻድቃን ሰማዕታቱ እናንተን ይራዷችሁ ከክፉ ነገር በሙሉ ያርቃችሁ ታስረው ያሉ በጸበል ስፍራ በሆስፒታልና በስደት በመከራ ውስጥ የሚገኙ ወገኖቻችን እግዚአብሔር ያስባቸው አረብ ሀገር ያላችሁ እህቶቻችን በውጪ በአውሮፓና አሜሪካ የምትገኙ ወንድም እህቶቻችን እናንተንም ከዚህ ከክፉ ዘመን ያርቀን እናንተንም ካላችሁበት ችግር ያውጣችሁ ብዙ ነው የምንሰማውን ነገር ዛሬ ሳይሆን ነገ አቀርብላችኋለሁ የዛሬው ፕሮግራሜ ለእናንተ መረጃ ይሆናሉ ያልኳቸውን ያስኳቸው መረጃ ይዤላችሁ መጥቻለሁ ታዲያ ከሁሉም በፊት ስለ ባሮክ ማቀርብላችሁ አንድ መረጃ አለኝ ከዛ በማስከተል ደግሞ ዛሬ ፍርድ ቤት ይቀርባል እሱን አያይዤ ማቀርብላችኋለሁ ወደ ቡታጀራ ወስዳችኋለሁ ምንድነው እየተፈጠረ ያለው የሚለውን ነገር አሳያችኋለሁ ሌላኛው የገዳው ጳጳስ ይዤላችሁ መጥቻለሁ የገዳውን ጳጳስ እንግዲህ ራሱን ነው የገዳ ጳጳስ አድርጎ ያመጣው እንግዲህ እናያለን ማን ነው ምንድነው ምን ያያረገ ነው የሚለውን እናያለን ሌላኛው ደግሞ ፓትሪያርኩ አባታችን የሚመለከት አንድ ጉዳይ አለኝ ሌላኛው ደግሞ መላእክት አያማልዱም እኔ አማልዳለሁ ብሎ በአደባባይ አማልዶኛል ብሎ በአደባባይ የለጠፈው ልጅ ይዤላችሁ መጥቻለሁ ከዛ በማስከተል የአደባባይ ትንኮሳን በአደባባይ ነው ማሳያችሁ መረጃችን ከማስረጃ ጋር ነው እኛም እናቀርብላችሁ ብፁዕ አቡነ አብርሃም ቁጣቸውን አሰምተዋል የብፁዕ አቡነ አብርሃም ቁጣ ምንድነው አብረንም እናየው ይሆናል አርአያ መካሻ ነኝ አብራችሁ እስከ ሁሉንም ተሰሙታላችሁ ይህ የቃለቀርን ሚዲያ ነው ሁላችንም ታዲያ ነገ የእመቤታችን የቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ አምላክ በአታ ማርያም ቅድስት ድንግል ማርያም እመቤታችን ኪዳነ ምህረት የእመቤታችን ቀን ነው መስከረም 21 ግሸን ማርያምን የምናስብበት ግሸን ማርያምን ዓመታዊ ክብረ በዓል የምናከብርበት እመቤታችን ታቦታን የምናከብርበት ስዕሏን ከፍ አድርገን የምንይዝበት ቅድስተ ቅዱሳን አማላጅነቷን በዓለም ከፍ አድርገን የምንናገርበት ድምጻችን የምናሰማበት ወደ አደባባይ ሳይሆን ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ እንባችን የምናፈስበት የምንረጭበት ቀን ነው ትላንት ባሮክ ታሰረ ዛሬ እመቤታችን እናከብራለን ነገ ባሮክ መሳይ ሌላውም ይገደላል ነገም እመቤታችን እናከብራለን ስለ እመቤታችን ክብር ሁላችንም ከፊት እንቆማለን የእመቤታችን ክብርን ያከበረልን ማን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሱን ቃል ማክበር ነው እመቤታችን ማክበርና ለሚንቋት ምህረቱን ለናንተ ለምታከብሯት ደግሞ ነገ ከፍ አርጋችሁ እጃችሁ ከፍ አርጋችሁ ላሳደገጃችሁ በመጥሳት ድምጿን ሰምታችሁ ለመጣችሁ ስለ ማርያም ተበላችሁ ለተወለዳችሁ በሙሉ እንኳን ለቅድስተ ቅዱሳን ድንግል ማርያም ዓመታዊ ክብረ በዓል ግሸን ማርያም አደረሰን ከመሸጋገሪያው በኋላ ወደ ፕሮግራማችን እንገባለን እንኳን አደረሳችሁ አዲስ ሐሳብ አዲስ ተስፋ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን አሜን የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ መልካም አውደ ዓመት ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ
አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአፄ ናዖድ ዘመነ መንግሥት የተተከለችው የአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። የመሸጋገሪያ የዛሬ ማድረግላችሁ ይህንን ቪዲዮ ነው። አይታችሁታል። ነገር ግን የኔን አስተያየት ልሰጣችሁ ነው። ይሄ ወንድማችን እንዲህ አይነት መልእክት ልኮ ነበር አይደል? ባዶ ልጆች ይቅርታ ይቅርታ ይቅርታ። ነጋሽ ወንድሜም ይቅርታ፣ ከልብ ይቅርታ። ማስተር ወፓስተር ወወታደር ጸጌ ማስተር ወፓስተር ወወታደር ለሆንከው ወንድማችን ጸጌ ልብህ ለይቅርታ ክፍት ስለሆነ እግዚአብሔር ያክብር። መጀመሪያ እኛ ካንተ ጋር አይደለም ጉዳያችን። መጀመሪያ ሐሳብ የምናነሳው አንተንና እንዳንተ ለመስለው ሐሳብ ለሚያነሱ ሰዎች የምናነሳው ከህግ አንፃር ብቻ ነው። መከላከያ ለብሰ ይሄንን መናገር ስልጣንም መብትም የለህም። ይሄን የመናገር ስልጣን ያለው ግለሰብ በግለሰብ ደረጃ ሊያደርግ ይችላል። አንድ ሰው የመከላከያ የሀገር መለያ ልብስ ለብሰው ማድረግ አይችልም ነው የኛ ቁጣ። ቁጣውም ትክክል ነው። በግለሰብ ደረጃ ማንም ሰው ግለሰብ ቂም ይዛል፣ ችግር የለውም። ለምሳሌ እኔ ያስቀየምኳቸው ሰዎች አሉ፣ የተቀየሙኝም ሰዎች አሉ። ያስቀየምኳቸውን ይቅርታ ጠይቃለሁ፣ ሳላውቅ የተቀየሙኝም ደግሞ ይቅርታ ጠይቃቸዋለሁ። እነሱ ደግሞ በልቦናቸው በፈቃዳቸው የሆነ ሰዓት ላይ ሲረዱት አሃ ነበር እንደለካ ይላሉ። ይሄ ለመረዳት ያለን ክፍተት ዕውቀት ነው። ጋፕ አለን ሁላችንም። አንዱ ከአንዳችን የተለያየ ነገር ዕውቀትም ጥበብም አለንና እንደየጸጋችን እንለያያለንና አንተ በሰዓቱ ስሜታዊ ሆነ የተናገርከው ንግግር እንግዲህ እግዚአብሔር ይቅር ይበል። የኛም ቁጣ የነበረው መከላከያ ለብሶ ፓስተር ሆኖ በአደባባይ እገላለሁ የሚል ዛቻ መዛት የለበትም ነው ጥያቄ። መከላከያውን ልብሳት ለብስ ብታደርገው ኖሮ እስካሁን እንደዚህ እንዳሁኑ ማህበራዊ ሚዲያዎች እኛ ብቻ አይደለም የተናገርነው። በነገራችን ሁሉም በኢትዮጵያ ውስጥ የሚገኙ ማህበራዊ ሚዲያ የሚጠቀሙ ፕሮቴስታንቶችም ጭምር አይደለም ኦርቶዶክሶች፣ ፕሮቴስታንቶችም ጭምር ተቆጥተዋል። የተቆጡት መከላከያ ለብሰ ይሄንን ማድረግ መብትህ አይደለም። በግል ቢሆን የግልህን ብቻ እናወራው ነበር። አሁን ከተቋም ጋር አድርገህ ነው ያመጣውና ትክክል አይደለም ተብሎ ወቀሳሱን። ስለዚህ ተቋምን ይቅርታ ጠይቅ መጀመሪያ ላንተ በዚህ በዓለም ላለው ለሰማያዊ ጌታ እንግዲህ ለፈጣሪ እገላለሁ ብዙ ዛት ከመግደል አይተናነስምና ንስሐ ገባበት ወንድማችን። እንዲህ ያለን ስለነገራችሁ ታዲያ ነገ ደግሞ ተዘጋጅታችሁ ሌሎቻችሁ ይገደል ይታሰር ይገደል የምትባባሉ አላችሁ። ሌላውንም እሱ ይሄ ጸጋዬን አይደለም ሌላውንም የምንባባላለንና እንዲህ አይነት ነገሮች አይጠቅሙንም። ሰዎች ሐሳብ የሚያመጡት ለሀገር አንድነት፣ ለአብሮነት ጥቅም፣ ለጋራ እምነት መከባበር ነው። ከዛ የዘለለ ነገር አለው ብዬ አላምንምና የይገደል የይታሰር የምናምን ዛቻዎች ማህበራዊ ሚዲያ ላይ ጥቅማቸው አይታየኝምና በተለይ ሐሳብና አስተያየት ትችቶች ጥቅማቸው ውጤት የሚያመጡና ለሀገር የሚጠቅሙ ለሃይማኖት ተቋሞቹ የሚጠቅሙ ምግባርና ወግና ባህል እሴቶችን የሚጠብቁ ከሆኑ እሰይ ልንል ይገባል። እንደውም ስትወቀሱ እኮ እሰይ ልትሉ ይገባል። አሁን ስትወቅሱኝ እኔ ሰማለሁ። ለምሳሌ ሲጋራ ታጨሳለህ ብላችሁ ልትወቅሱኝ እኔ ምን ላርገው እንግዲህ ከንፈሬ ነው። ወቀሳችሁኝ ደግማችሁ ጫት ጥቅማለህና እሱ የኔ ነው። ይሄ ገላዊ ኃጢአት ነው የሚሆን አይደል? እሱ መብት ነው። መናገር መብት ነው። መተቸት መብት ነው። ክፉ መናገር መብት ነው። እኔ እሱ ውስጥ አልገባም። ያው እንግዲህ እኔና እግዚአብሔር እኔና አጠገብ ያሉ ሰዎች የምናውቀው አለን። ከዛ ውስጥ አልገባም። ልክ እንደዚህ አድርጋችሁ ግለሰባዊ ነገር ሳታደርጉት በጉዳዮቹ ላይ ትክክለኛ አስተያየት ትችት መስጠት መብት ነው። የማንም ሰው መብት ነው። በአደባባይ ለወጣ ነገር መተቸት መብት ነው በነገራችን ላይና እሱን አድርጉት። ሌሎቻችንም እንዲናደርግ ለማለት ፈልጌ ነው።
ተናግሬው ስለነበረ ቀኑ ቢያልፍም እንዲ ነግሬው ልለፍ ብዬ ነው ለጸጋዬ ለወንድማችን ጸጋዬ ባሮክ እስር ቤት ነው አይደል ትላንትና ባሮክ በ30,000 ብር ዋስ እንዲፈታ ፍርድ ቤት ወስኖለታል ይሄ በአደባባይ የተገለጸ መረጃ ነው ትላንትና ይሄንን ከፍርድ ቤት ውጪ መረጃውን አጋርቻችኋለሁ ለእናንተ የኛ ጥያቄ በዚህ ጉዳይ መታሰር የነበረባቸውና ሊሉ ይገባቸው የነበሩት የበላይ አባቶቻችን ክብረ ክህነት ያላቸው በክብረ ክህነታቸው የቤተክርስቲያን አመራር የሆኑ የበላይ አባቶቻችን ናቸው የምንጠብቀው ፊት ወጥተው መጋፈጥ ፊት ወጥተው እንዲህ አይነት ነገር በአገራችን አይደረግ ማለት የነበረባቸው እነሱ ነበሩ የህግ ተቋምም አላቸው በህግ ተቋምም መምራት ነበረባቸው ይሄ የተቋሙ ኃላፊነት ተቋሙ ይሄን ካልመራ ምንድነው የምናረጋው በተለይ እምነት በጣም ሴንሲቲቭ ነገር ነው ለምሳሌ ሰዎች በሆነ ወቅት ተነስተው በብሔር ይሳደባሉ አይደል ሰምታችሁ ታውቃላችሁ አንዴ አማራ ይሰደባል አንዴ ትግሬ ይሰደባል አንዴ ኦሮሞ ይሰደባል አንዴ ጉራጌ ይሰደባል አንዴ ከምባታ ይሰደባል ምናምን እየተባለ የሚሰደብ አለ ይሄ ብዙ ጊዜ ከሃይማኖት ጎራ አታዩትም ከፖለቲካው ጎራ ነበር የምታዩት በጣም ኃይለኛ ጥላቻ ይዘራል እጅግ በጣም ኃይለኛ መገዳደል የሚያደርስ በጣም ጸያፍ የሆነ ነገር ነው እና ነውር ነው በሃይማኖት ተቋማት ብሔርን አታዩትም አሁን ማለት ሃይማኖቱን ነው መነግራችሁ አሁን የመጣውንና አሁን ያለውን አይደለም እየነገርኳችሁ ያለው አሁን የዛኛው ውሽፍር እዚህም ገብቶ እያስቸገረን ነውና እንደሱ እንዳይሆን እንጥራለን በተቻለው አቅም ሁላችሁም እየጣራችሁ ነውና እኛም የምናደርገው በብሔር የተሸፈነ ሃይማኖት የለን እንዲኖርንም አንፈልግም እንዲኖርም አትስሩ የናንተ እግዚአብሔር የኛም እግዚአብሔር መጨረሻ ላይ ፍርዱን ሲሰጥ ውሳኔ እንወሰናለን አይደል እዛ ቦታ ላይ እዚህ ቦታ ላይ የናንተ ትክክል አይደለም ይያላችሁ በዱላ አይደለም የምታሰሙት በተግባር በምግባር በገቢር በእውነት ነው የምታሳዩት ያንን ማሳየት የሚችሉ ኦርቶዶክሳውያን አባቶች ቢኖሩ ደስ ይላል ለነዚህ በጣም የምኮራባቸው ወንድሞቼ ናቸው እነዚህ ወንድሞች ባሮክ ትላንትና ተወሰነለት በዋስ እንዲወጣ ይግባኝ ተጠየቀበት ዛሬ ከሰዓት ፍርድ ቤት ነው ይሄን ቪዲዮ ኤዲት የተደረገ ወይ ደግሞ እየተለቀቀላችሁ ያለ የፍርድ ቤት ውሳኔ እየተሰማ ነው እኔ ፕሮግራም ቀድሜ ሰርቼ ስለማቀርብላችሁ ከሱ ጋር አያይዤ እነዚህ ወንድሞቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ክፍል ቋሚ ኮሚቴ አባላት ናቸው ወንድማችን ጠበቃ ነብዩ ብሩክ ጨምሮ ሌሎች የተለያዩ ጠበቆች ኦርቶዶክሳዊ በመሆናቸው በራሳቸው እየሄዱ 4 ጠበቆች ትላንትና ቆመውለት ነበር ሌሎችም ይቆማሉ ነገ በእንደዚህ በኦርቶዶክሳዊ ማንነቱ ብሩክ ወዳ ወይንም ደግሞ ባሮክ 21 በመትሉት በመታቆት ሁላችሁ ያደረገው ነገር በጣም ከሱ የበለጠ አጸያፊ ነገር አይታችሁ ብዙዎች ታስረው ያውቁ ብዙዎች ተጠይቀው ያውቁ ያደረገው ነገር አጸያፊ ሆኖ ሌሎቹ ማለት ይሄ ልጅ ሄዶ ጠየቀ እናቲው መተው መሰከሩ ነገር ግን ታሰረ ህግ ተላልፏል በሚል ማለት ነው የፌደራል አቃቤ ህግ የመክሰስ ስልጣን አለው በነገራችን ማንንም የመክሰስ በህግ ተላልፏል ብሎ ካመነበት የመክሰስ ስልጣን አለው ከሱ በኋላ የታሰረችው ልጅቷ ነች ታመመች አልታመመች ጤነኛ አይደለችም ማስመርምሮ ነው የሚያቀው ነገር ግን ህዝቡን የሚያስቆጣ ተግባር አፈጽማለች ብሎ ካመነ ማድረግ የነበረበት ግን ኦርቶዶክሳዊ ቀድሞ ነው የታሰረውና ትንሽ ለዛ ነው ያንገበገበን የተለየ ነገር የለው ነገ ይፈታል ቡታጅራ ይሄ ተፈጥሯል ወይ ሰላም ነው እኔ አንድ ነገር ልጠይቃችሁ እነዚህን ቡድኖች ወይ ደግሞ እነዚህ ልጆች ወይ ደግሞ እነዚህን አካባቢ የተቆጡትን ማህበረሰብ እንዲነሳ ያደረገው ማን ነው ካላችሁ ብዙ ቪዲዮዎች እያየሁ ነው በጣም ብዙ ቪዲዮዎች ደርሰውኛልና እዛ ቡታጅራ ከተማ ላይ መስቃን የሚል የሰባት ቤት አለና የጉራጌ ማህበረሰብ ሆኖ የአንድ ጎሳ እንደማለት ነው ሰባት ቤት ተብሎ ሰባት አይነት ቤቶች አሉ ሶዶ ጉራጌ ክስታኔ እነዚህ ምናም መስቃን እየተባለ ማለት ነውና በጣም ተቆጥተው የአስተዳደር በደል ደርሶብናል በሚል መነሻ የተጀመረ ትልቅ ቀውስ
ሰላም አጣን አይደል? ሰላም አጣን። ማን ሰላም ይስጥ? መስጊድ ሄዳችሁ ሰላም ታገኛላችሁ ቡታጅራ ላይ? ቤተክርስቲያን ሄዳችሁ ሰላም ታገኛላችሁ ቡታጅራ ላይ? አሁን በዚህ ሰዓት አታገኙም አይደል? ምክንያቱም በአካባቢው ሲተኮስ ድንጋይ ሲወረወር ምናምን ነው የሰማችሁት። የሆነ ቦታ ላይማ በፖሊስ ታጀቡ እየደበደቡ ነበር የሚል መረጃ ማይቼ ከኋላ የፖሊስ መኪና ማየው አሁን ያ መጨረሻ ላይ ያሳያችሁ ቪዲዮ ላይ እና ትንሽ ከበደኝ። አንድ ነገር ልናገር ፈለኩ። ወንድም እህቶቼ እኛ ጦርነት ቆሞ እንኳን አይደለም የፖለቲካው የሃይማኖት እንኳን የቃላት ጦርነቱና ውዝግቡ ቆሞ ሰላም ብንሆን በጣም ደስ ይለናል። እዚህ መካከል አንድ ሰው ቢጎዳ እናዝናለን ሁላችን። በዚህ ግርግር የሚጎዳው ደሃውና ተራው ዜጋ እንጂ ሌላው ሰው አይደለም። ሹመት ላይ ያለው ሰው ተጎድቶ አያውቅም። ሲጎዳም ሰምታችሁ አታውቁ። ጦርነት ሲነሳ የባለስልጣን ልጆች ሄደው ሲዋጉ ሰምታችሁ ታውቃላችሁ? አታውቁም አይደል? የሉም። አሁንም ወደፊትም አሰሙም። ትላንትናም አልሰማችሁ። በጦርነት ሰዓት የሚሞሸሩ ናቸው ባለስልጣናት ልጆችን የምታያቸው። ውጭ ሄደው ስፖንሰር ተደርገው የሚማሩ ናቸው የምታያቸው። የሚሞተው ግን የደሃ ልጆች ናቸው። እናንተ የምትሞቱ የደሃ ልጆች ናቸው። ችግራችሁን ነው በላያችሁ ላይ እንደገና ጨምራችሁ የምትጨምሩት። እኔ እንደ ሰው ነው የምነግራችሁ። እንደ ሰው እንደ አንድ ጋዜጠኛ ወይ ደግሞ እንደ አንድ ማህበራዊ ሚዲያ ተከታታይ አይደለም፣ እንደ ሰው ነው የምነግራችሁ። በጉዳቴ ላይ ጉዳት የሚጨምር ነገር ማድረግ አልፈልግም፣ እናንተም አታድርጉ። ስለዚህ ለገዛ ወገናችሁ ዛሬ ቢሞት አይታችሁ ለምታዝኑለት ነገ ፈጣሪ ለሚጠይቃችሁ ሰው ያን ያህል እርስ በራሳችን አንሁን። ነገ ቀን አለው። ወደ አምላካችን ብንጠይቅ የሚፈርድልን በጣም ቅርብ በጣም ብዙ ነገር አለ። በጣም እርግጠኛ ነኝ ብዙዎቻችሁ መልስ እንደምታገኙ አውቃለሁ። ኢትዮጵያ መልስ ታገኛለች። እንኳን አይደለም አንዲት ስፍራ ለተፈጠረች ያሰራር ችግር አይደለም በመላው ኢትዮጵያ ለሚፈጠረው ችግርም እግዚአብሔር መልስ አለው። ስለዚህ የእግዚአብሔርን መልስ ጠብቁ፣ የአላህን መልስ ጠብቁ። ሙስሊሞች ደግሞ በምታምኑት አምላካችሁ ጠብቁ። ወገን አይገዳደል። እዛ አካባቢ ደግሞ የጸጥታ አካላት የራሳችሁ ጎሳ ወይ ደግሞ የኔ ብሔር ነው ለምትሉት ብቻ እየወገናችሁ የምትታዩ ከሆነ ነገ የሌላው አካል አጥቄ ነው ብሎ የጥፋተኝነት የበደለኝነት ስሜት ይሰማዋልና ይሄ እንዲቀር ነው እኛ የምንጮኸው። ማህበራዊ ጉዳዮቻችን የምንሟገተው በሀገር ደረጃ የጋራ ሰላም እንድናገኝ እንጂ እንትና ተከብሮ እንትና እንዲነሳበት አይደለም። የእንትናን ሃይማኖት በአደባባይ አክብረ የእንትናን ሃይማኖት አናነቀ እንድትኖር አይደለም። የእንትናን ብሔር አክብረ የእንትናን ብሔር ደግሞ እንድታናነቅ አይደለም። እኛ የምንኖረው ኢትዮጵያ የጋራ ሀገራችን ናት፣ የሁሉም ኢትዮጵያዊ። ትላንት ከትላንት ወዲያ ዛሬ ሙስሊም የነበረው ሰውዬ አያቱ ኦርቶዶክስ ነበር። ዛሬ ኦርቶዶክስ የነበረው ሰውዬ ቅድመ አያቱ ደግሞ ሙስሊም ይሆን ነበር። እንዲህ የነበሩ ቤተሰቦች ነው የነበሩንና በሃይማኖት በብሔር በጎሳ ተጋይተን አናውቅም። ይሄ ድንበር ላይ የመሬት ግጭት ጥቂት ይኖራል። ይሄን ያህል ግን የከረረ እንዲኖር እድል አትስጡ። ወጣቶች እባካችሁ በእኛ ላይ የተሰራው ሴራ ይበልጣልና ከሱ ይልቅ እናንተ ሰከን በሉ ማለት ፈልጌ ነው። የኢሬቻውን ጳጳስ ላሳያችሁ እኙትና እኛ አባት በቤተክርስቲያን አባት ናቸው እንዴ? እስኪ እናንተ መልሱልኝ። እኔ አላቅም ማለት እርሶ እያልኩ ላናግር አንተ እያልኩ ላናግር ቸገረን። በእውነት ወደ ላይ እንዳንወጣ ቸገረን፣ ወደ ታች እንዳንወጣ ቸገረን፣ ግራም ቀኙም ቸገረን። ክብረ ክህነት ማለት እኚህ ሰውዬ በቤታቸው መኖሪያ ቤት ውስጥ ለህፃናት ልጆች ጵጵስና ሲሰጡ ክህነት ሲሰጡ ክብረ ክህነት ሲሰጡ አሳይቻቸዋለሁ አይደል? ቪዲዮም ጭምር አምጥቼላችሁ የራሳቸው ቲክቶክ ገጽ አላቸው። የራሳቸው ቤት ውስጥ ነው ክርስትና የሚሰጡት እና ባለፈው ሳምንት አካባቢ ላይ የኢሬቻን ሃይማኖት ኢሬቻ የክብረ በዓልን በተመለከተ የዋቄፈና እምነት ተከታዮች የሚያከብሩት የሃይማኖታዊ በዓል ነው ሲሉ በሐሌታ ሚዲያ ላይ ወጥተው መናገራቸውንና በእኛ ክብረ በዓል ላይ ሌሎች ሃይማኖቶች ማንነት የሚገልጽ ነገሮቻችሁን ይዛችሁ አትምጡ፣ የራሳችሁን ክብረ በዓል በራሳችሁ አክብሩ ብለው እንከባበር የሚል መግለጫ ወጥተው አሳይተናችሁ ነበር። ስለዚህ እኚህን ሰውዬ የኢሬቻ የሚያከብሩ የዋቄፈና እምነት ተከታዮች እርሶ ጳጳስ እረፉ ብለውታል። ካልሰሙ ነው ምን ነግሮት። አሁን እርሶን እነሱ ሲያዩት የወዳ ጳጳስ የአባገዳ ጳጳስ እንዲሏችሁ ነው? የዋቄፈና ጳጳስ እንዲሏችሁ ነው ወይ ምን የኢሬቻ ጳጳስ እንዲሏችሁ ምን እንበለው? መዋቅሩ እኮ በማህበር ነው ደግሞ ያኛው የቱለማ ምናምን የሚባል ማህበር ነው እና ለዛ ማህበር ጳጳስ እንበላችሁ ነው? የቤተ ክርስቲያን ማህበር መስቀል ይዛችኋል እኮ ደግሞ። የአባገዳ ደግሞ ስርዓት ደግሞ ይሄ አይደለም። የአምልኮ ስርዓቱ ሌላ ነው፣ ነግረውናል።
እነሱ የራሳቸውን እምነት ያምልኩ፣ መብታቸው ነው፣ ክብራቸው ነው፣ የራሳቸው ነው። የጵጵስና ቆብ አድርጎ ወይ ደግሞ የሼክ ቆብ አድርጎ ወይ ደግሞ የሐጂ ሙፍቲ ምናምን ቆብ አድርጎ እዛ ቦታ ላይ ሄዶ መገኘት ግን ከሃይማኖቱ ሌላ ቦታ ገብቶ ማሳየቱ ተገቢ አይደለም ሲሉ ራሳቸው እንከባበር ብሏችሁ እናንተ የኦርቶዶክስ ካባ ለብሳችሁ ከማርካቶ የገዛችሁት በላዩ ላይ የአባገዳ ጋቢ ጥላችሁበት ምን ማለት ነው? አንደኛ የቤተ ክርስቲያን ስርዓት የቤተ ክርስቲያን አትደበላልቁት። ለዚህ ነው አባቶችን የምንናገረው። አባቶች የምንናገራችሁ ለእናንተ ክብር ነው። እኚህ አባት በተደጋጋሚ ጊዜ ከክብረ ክህነት መውረዳቸውን መወገዛቸውን ተደጋጋማችሁ ተናግራችኋል አይደል? እሳቸው እስካላረፉ ድረስ እናንተም ልትተዋቸው አይገባም። ምክንያቱም በእነሱ ስር የሚጠፉ ነፍሶች ስላሉ እነሱ የሰጧቸውን ክብረ ክህነት ማን ነው የሚቀበላቸው? ልጆቹ ነገ ቤተክርስቲያን ገብተው ሊያስቀድሱ ነው። እሺ ነገ ደግሞ የዋቄፈና እምነት ተከታዮችን ክብር ሊነኩ ነው ሄደው። እንደነዚህ አይነት አባቶችን ነው ሃይማኖት እየደባለቁ የኢሬቻን እምነት ወይ የኢሬቻን በዓል የሚያከብሩ ሰዎች ብጥብጥ የሚፈጥሩት እንደነዚህ አይነት አባቶች ናቸው፣ ሰዎች ናቸው። አባት አይደለም። ግራ ገባኝ እኮ አባት ልበል ምን ልበል? እባካችሁ የቤተ ክህነት አባቶቻችን ሁላችሁንም የምንጠይቀው ለእመቤታችን አልጮኻችሁም ለምናምን አልተናገራችሁም ብለን የምንወቅሳችሁ ዘመን እሺ አለፈ፣ እንዝለል። ለእናንተ ክብር ደግሞ እኛ እንጨነቃለን። ለእናንተ ክብር አባቶች፣ የእናንተ ክብር እንዲከበር እንፈልጋለን። የእናንተ ክብር እኮ የምትለብሱትን ልብስ የትኛው ምዕመን እንዲለብሱ አይፈቀድለትም። ስለዚህ ይህ ምዕመን ነው የግለሰብ። ስለዚህ በአደባባይ ልትናገሩን እንፈልጋለን። ሌላው ምዕመን እንዲነቃ፣ ሌላው ምዕመን እንዲመለስ እንፈልጋለን። እሳቸው ብቻ አይደሉም። እኛን አባት ተመልክቱልኝ። ትላንትና ጨረፍ አድርጌ ያሳይቻቸዋል። አሁን እኛ አባት ከአቡነ ማትያስ አጠገብ ቢቆሙ በምን ለያቸዋለን? እንዲህ አይነት አለባበስ በሀገረ ስብከታቸው መልበስ ይችላሉ የሚሉ አንዳንድ ሐሳቦች ሲሰነዘሩ ሰምቻለሁ። በፊት ለምን ቀረ? በፊት ለምን አናይም ነበር? እቺ ከላይ የምታደርጓትን ነገር እንደምታደርጓት በፊትም አይ ነበር። አሁን ግን እኮ ሙሉ ለሙሉ ናችሁ። ከላይ ከአስኬማው ጀምሮ አስኬማውን አይቻልም። እስራኤል ያሉ ጳጳስም እንዲህ ናቸው የሚል መረጃ ሰምቻለሁ። ወደ 4 ናቸው 5 ጳጳሶች እንዲህ አይነት ፎቶ መረጃዎች እንዳሉ ብዙዎች ነግራችሁኛል። መረጃም ደርሶኛል። ይገባል ግን ለዚህ ነው የቤተ ክርስቲያን ክብርን የምታስጥሉት እናንተ ናችሁ፣ የምታስጠብቁትም እናንተ ናችሁ። ስለዚህ የቤተ ክርስቲያን ክብር የሚጠበቀው የቤተ ክርስቲያን ክብር ሲዛነፍ ከፊት ቆማችሁ አቤት በማለት እናንተ አቤት በማለት ልጆቻችሁ ከኋላ እንከተላችኋለን። አሁን ምዕመኑ ሌላ ነው፣ እናንተ ሌላ ናችሁ። ቤተ ክርስቲያን ላይ ጥቃት ይከፈተው ሌላ ነው። እኛ ጥቃት ሲከፈት መልስ ስላልሰጣችሁ እናንተን እንወቅሳለን። ስለ ቤተ ክርስቲያን ቁጭት መንገብገብ እንጂ እናንተን የሚጠላ ማንም ሰው የለም። እናንተ እንድትከበሩ እንፈልጋለን። እናንተ እኮ መሀል ያለውን ክፍተት ብትገቡልን እዛ ጋር በቃ ጨረስን። እኛ እሱን አናወራ። እኛ እናንተን በመደገፍ የእናንተን ንግግር በማጉላት ሌላው ምዕመን እንዲደርስ እናደርጋለን። ይሄን ስላልሰራችሁ ነው የምንናገረው። እናንተ እባካችሁ የቤተ ክርስቲያን የፓትሪያርክ ጉጉት ያላችሁ ጳጳሶች እንደበዛችሁ አይተናል። ብዙዎቻችሁ የየራሳችሁ ፓትሪያርክ መሆን ፈልጋችኋል። ሀገረ ስብከታችሁም ጳጳስ መስረታችሁ ራሳችሁ ፓትሪያርክ መሆን ፈልጋችኋል። ይሄ የሚያሳየው እሱ ነው። ስንት መነኩሴ ደግሞ ጳጳስ መሆን ይፈልጋል። ካልገባው ፓትሪያርክ ካልቆምክ ያሉት እነዛ ቅድም የአባገዳ ጋቢ ለብሰው በክብረ ክህነታቸው ላይ ለብሰው ያሳዩትን አባትን የሚመስልና ሌሎቻችሁ እያሳያችሁ ነው። እና እቺ ነገር ትንሽ ያወዛገበችን ነውና አባቶቻችን መልስ ብትሰጡን የተሻለ ይመስለኛል። ለራሳችሁም ክብር ከስንል ነው። እናንተን እናከብራለን። ከእናንተ ውጭ ማንየትም ማንሄድ የምንናገረው ግን እኛ ስለ እናንተ እንደሆነ ተረዱት። አባት ልጁን የሚቀጣው እንዲታረምለት ነው አይደለም? እንዲጠፋለት አይደለም፣ ሊገለው አይደለም አይደል? እኛ ደግሞ አባቶቻችን የምንናገራችሁ እንድትስተካከሉልን፣ እኛን እንድትጠብቁን፣ ጎበዝ እረኛ እንድትሆኑልን ነው እንጂ እንድትጠፉብንና አንዳችሁ ለአንዳችሁ እንድትሻኩቱ አይደለም። እናንተ የኛ ጀግኖች ናችሁ። ጀግንነታችሁን ግን በተግባር አሳዩ። እነኛ ጥያቄ ሌላኛው መረጃ ላሳያችሁ። ሁላችሁም እንግዲህ ብዙ ነገር ሰምታችሁ ታውቃላችሁ። በረከት ተስፋ ይባላል። ይህ ልጅ የፕሮቴስታንት እምነት ተከታይ ነው፣ መብቱ ነው። በነገራችን ላይ በቢሾፕ ዴቭ የረዳኝ የፈወሰኝ፣ በቢሾፕ ዴቭ ማለት ነው የረዳኝ የፈወሰኝ የመከረኝ ጌቴን እንዴት ረሳለሁ? የምንጊዜን ባለውለታዬና የማልፍቀው የጌታዬ ባሪያ ዴቫ
እኔ ታዲያ የጌታዬ እናት ስለምን ትናደዳላችሁ? ቅዱስ ገብርኤል አማላጄ ስለምን ትናደዳላችሁ? አቡነ ተክለ ሃይማኖት ስለምን ትናደዳላችሁ? እመቤቴ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ስላት ለምን ትናደዳላችሁ? በቢሾፕ ዳዊት የረዳኝን አምላኬን እያለ በእመቤቴ የረዳኝን አምላኬን ብል ለምን ያሚያናዳችኋል? በህይወት ያለ ክብሩ እንደመቤቴ ያልሆነ ማንም በምድር ላይ ያለ ሰው እንኳን እንዲህ እየተነገረለት፣ በነገራችን ላይ እያንዳንዱ ሰው ማማለድ እንደሚችል ታውቃላችሁ አይደል? እቺን ከኦርቶዶክስ ወስዳችኋት ነው አይደል? ሰው ማማለድ ይችላል። ለማን ነው የሚያማልደው? አጠገቡ ላለ ሰው በጸሎት መለመንና መጠየቅ ይችላል። ለፈጣሪ ስለ ሀገር መጠየቅ መለመን ይችላል። ያ ማለት አማለደ ማለት ነው። አሁን እናንተ ለእናንተ ሲሆን ትክክል፣ የቅዱሳን የሆኑ ስህተት፣ ያውም የቅዱሳኑ ያውም አምላክ የመረጣት ያውም አምላክ በማህፀኗ አርፎ 9 ወር ከ5 ቀን ተቀምጦ 33 ዓመት ከ3 ወር ሳይለያት እስከ እርገቱ ድረስ አብሯት የነበረ አምላካችን፣ እናንተ ግን እሷን አታምኑ። መብታችሁን አለማመን። ለምን ኦርቶዶክስ አመነ ብላችሁ ትናደዳላችሁ? ለምን ስለ አንገስታችሁ ትቀዳላችሁ? እግዚአብሔር ይቅር ይበላችሁ። በራሳችሁ ላሳያችሁ ብዬ ነው። ከዛን አንድ ነገር ላሳያችሁ፣ እቺን ነገር ላሳያችሁ። እቺን ቪዲዮ ተመልከቷት። የመስቀል ዕለት መልስ ነው። እንሰብካለን። ከእርሱ ውጭ ሌላ አይሰበክም፣ አይመለክም። ኢየሱስ የሕይወት እንጀራ ነው። ይሄ ደመራ አክብረው የሚመለሱ ቤተክርስቲያን አክብረው የሚመለሱ ሰዎችን መንገድ ላይ ጠብቆ ቪዲዮ ካሜራ አዘጋጅቶ ላይት አብርቶ ሰዎች የሚመጡበትን አቅጣጫ ጆሮአቸው እስኪደነቁር ድረስ ከኢየሱስ ውጪ አምላክ የለም ማን አለ ሌላ? እነዚህ አማኞች፣ እነዚህ ኦርቶዶክሶች፣ እነዚህ ነጠላ የለበሱ ሰዎች ጸያፍና የሚሰደቡ የሚዘለፉ እንዲሆኑ ያደረገው ማን ነው? እነዚህ ያልካድ ብላችሁ ዘበታችሁ እዛ ቦታ ላይ ማይክ ይዛችሁ ቆማችሁት ከትንኮሳ ውጪ ምንድነው ሌላው ትርጉም? ክርስቶስ የተሰቀለበት መስቀል የተገኘበትን እኮ ክብረ በዓል አክብረው ነው የመጡት። እነሱ አይደለም ክርስቶስ ያረፈበትን የተሰቀለበትን የተደበቀበትን የተጣለው ቆሻሻ ተራራ ተፈንቅሎ የወጣውን መስቀል አስበው አክብረው የተመለሱ ምዕመናን ናቸው። ስለ ክርስቶስ የምትሰብኩት ስብከቱ አይደለም ጉዳያችን። ጉዳዩ ቦታና ስፍራው ኦርቶዶክሳውያን ቤት ለቤት እንዴት ትንኮሳ እየደረሰባቸው እንደሆነ ማሳያ ነው። ይሄ ቤት ለቤት ጀምሯል። ትንኮሳው የቆመ አይደለም። በፊት አደባባይ ታክሲ ቦታ ላይና ሌላ ቦታ ላይ ነበር። ይሄ ነገር ስለሆነ እባካችሁ ጀማሪ ፓስተሮቻችሁን ያዙልን ሲሉ ብፁዕ አቡነ አብርሃም በአደባባይ እንዲተቆጥተዋል። ስሟቸው፣ የእሳቸውን ንግግር ስሙ። አዲስ አማኝ እግዚአብሔር አይጣልባችሁ። አዲስ አማኝ ታውቃላችሁ? አቤት አዲስ መናኝ፣ አዲስ አማኝ በጣም አደገኞች ናቸው። ወደ ገዳም ስትሄዱ አዲስ አማኝ፣ አዲስ መናኝ በጣም አደገኛ ነው። ጾሙ አይርበውም፣ ሰግዶ አይደክመውም፣ ጸልዮም አይሰለችም። ገና አዲስ ነው። ፈተናውም አልከበደውም። መጀመሪያ ሰይጣን ላመሉ በልበል ነው የሚለው። ዝም ብሎ ከፍ ከፍ ያደርገዋል። ያለ መሰላል የወጣን ሰው ያለ መሰላል ሲወርድ ይታያችሁ አይደለም? ያለ መሰላል ወጥቶ በመሰላል ወርዶ መሰላሉ ቢነሳ ያወዳደቁ ክፋት ተመልከቱ። መሰላል የለም፣ ግን ሰይጣን መሰላል ይሆንና ሰማየ ሰማያት ይዋጠዋል። እነዚያ ስንት ዘመን የደከሙ ባሕታውያኑን የጸሎት ሰዎችን፣ የጾም ሰዎችን፣ እውነተኞችን እናንተ ዝም ብላችሁ ነው እዚህ ገዳም የተቀመጣችሁ። መች ጸለያችሁ? መች ሰገዳችሁ? መች ጾማችሁ ይላል። እሱ በ3 ቀን 1 ቀን ነው የምመገበውም ሊል ይችላል። ይረዳዋል ሆን ብሎ። ከተወሰነ ጊዜ በኋላ ግን ሁሉም የለም፣ ሁሉንም ጥሎት ይኮበልላል። ይሄ የአዲስ መናኝ ጠባይ ነው። አዲስ አማኝ ሲሆን ደግሞ ሰው እንደው ቀጥታ ቃል በቃል ከእግዚአብሔር ጋር የተነጋገረ ነው የሚመስለው። በህልሙም በውኑም በሐሳቡም
ዛሬ እግዚአብሔር እየተገልጦልኝ ነው የሚል። ወደ ኢየሱስ እየከሄርን ደግሞ ሌላ ይሆናል ታሪኩ፣ በጣም ሌላ ይሆናል ታሪኩ። እንዲህ አይነት ሰዎች ዛሬ ብቅ ብቅ ብለዋል። ይልቁንም በዓል ስናከብር ህዝባዊ በዓላት ህዝብን ከህዝብ የሚያገናኝ ሰላምን፣ ፍቅርን የምናውጅበትን አብረን እንብላ፣ አብረን እንጠጣ፣ እንተዛዘን፣ ሰላም ይኑረን፣ ጎረቤት ከጎረቤቱ፣ መንደር ከመንደሩ፣ ሀገር ከሀገሩ፣ ቤተሰብ ከቤተሰቡ፣ ባል ከሚስቱ፣ ሚስት ከባሉ፣ ልጆች ከወላጆቻቸው፣ ወላጆች ከልጆቻቸው ጋር በሰላም እንኖር ብላ ቤተ ክርስቲያን በምታውጅበት ጊዜ በዓሉ እንዲደበዝዝ፣ መልኩ እንዲቀየር፣ ሐሳቡ እንዲለወጥ፣ ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ሕፃናት ገና ተወልደው ያላደጉ ሳይቀሩ ራሳቸውን ከመካሪ ካስተማሪ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተ ክርስቲያኒቱን ስም ሲሰጧት እናያለን። የድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ፣ አለመረዳት። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም፣ ማጨማደድ አይደለም፣ ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ስለዚህ ለዚህ ልብ አድርጎ በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች፣ ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። የኛም ጥያቄ አስታግሱልን። ብፁዕ አቡነ አብርሃም በአደባባይ ወጥተው በመስቀል ደመራ በዓል ላይ አስታግሱልን ሲሉ ተናግረዋል። የኛም ጥያቄ አስታግሱልን ነው። የወንድማችን ባሮክም ጥያቄ እንዲህ አይነት ቁጣ ሲመጣ በአደባባይ ወጥቶ የተናገረው እናንተ ሌሎቻችሁ ታደርጉ የነበረውን ነው። ስለዚህ የኛም ጥያቄ ሌላ ነገር ሳይመጣ የአደባባይ በዓሎቻችን እየጠበቃችሁ የኦርቶዶክስ በዓላትን ማሸማቀቂያና ሌላ አጀንዳ መክፈቻ ለምታደርጉ ወንድሞቻችን፣ ሌላ እምነት ተከታዮች በሙሉ ታገሱ እባካችሁ። ይችም ቀን ታልፋለች፣ ታስተዛዘበናለች ብቻ አይደለም የምንለው። ጊዜው ሲደርስ መልሱን እግዚአብሔር ይሰጣል። እስከዛ ድረስ ግን እናንተ የምታውቁ የሃይማኖት መሪዎች እድሜያችሁ ሰከን ያለ በሰል ያለ በእምነት ውስጥም ግራ ቀኝ አይታችሁ ነገሮችን ሰከን ብላችሁ የምትመሩ ለእናንተ ጀማሪ ፓስተሮቻችሁ፣ ጀማሪ ሰባኪዎቻችሁ በአደባባይ በዓሎቻችን ኦርቶዶክሳውያን ቤተክርስቲያንን ጠብቀው ሆነ ብለው መተኮስን ያቆሙ። ነገ ከነጎዲያ እንደ ባሮክ በአደባባይ ካሜራ ይዘው ቀርጸው ለአደባባይ ህዝብ ይሄው እናትየው እኔም ተቆጭቻለሁ ብላ ቀርጾ የሚያቀርብ ሳይሆን ነገ ከነጎዲያ ለእናንተ የሚያስፈራ ለእኛም የሚያስፈራ ይሆናል። እንዲህ አይነት ነገር እንዳይመጣ መንግስትም የራሱን ስራ ይስራልን። እኛም የምንፈልገው የሌሎች እምነት ተከብሮ የኛም እምነት ተከብሮ በጋራ አንድ ሀገር ኑራ እንድትኖር ነው።
ይችን ሀገር የሰራቻት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ይችን ሀገር የሰራቻት ህዝቧ ነው። እዚህ ሀገር ህዝቡ ነው እምነት እየቀየረ ሙስሊም የሆነው እምነት እየቀየረ ፕሮቴስታንት የሆነው ሌላ የተለየ ህዝብ የለም። ስለዚህ ይችን እምነት ሀገር ያቆየች እምነት ፊደል ቀርጻ ያቆየች እምነት ተቋም ሆነ ብሎ መተንኮስ አማኙን መነካካት ነገ የሚመጣው ነገር ካሁኑ የከፋ ስለሚሆን ቀድሞ መነጋገሩና እንዲህ በሚዲያ መረጃዎችን ማጋራቱ የተሻለ ነው። መንግስትም ይሄንን ሰከን ጠለቅ ብሎ አይቶት ወደ መፍትሄ ቢመጣላለው። የሰላም ሚኒስቴር አለ አይደል? ምንድነው ስራው? ወይ ሚኒስቴር መስሪያ ቤቱን ቀይሩልን። ምን ሚኒስቴር ይባል? ለማንኛውም ለነበረኝ ቆይታ ይህን ይመስል ነበር። አርአያ መካሻ ነበርኩ። ያቀረብኩላችሁ ቃለ ቀርን ሚዲያ ነው። ባሮክ ወንድማችን የዛሬ ምላሹን ከቻልኩ እኔ የግል ቲክቶክ አለኝ 184,000 ነው 85,000 ያለው ቲክቶክ ወይ በሱ አቀርብላችኋለሁ ወይ ከደረሰልኝ ደግሞ በአርአያ ሚዲያም አቀርብላችኋለሁና እስካሁን ድረስ ስላልደረሰልኝ ነው። ከሰዓት ቀጥሮ አለው። ጠበቆች እዛው እየጠበቁ ነው። ሌሎችም ጠበቆች ተጨምረዋል። በነገራችን ላይ አሁን ኦርቶዶክሳዊ የሆነ በሙሉ ለኦርቶዶክሳዊነቱ ለተሟገተ ማንም ሰው ጥብቅና በአካል እየሄዱ እየቆሙ ማንም አያዛቸው ማንም አይጠብቃቸውም። ካሁን በኋላ በነፃ ለወንድሞቻቸው እየቆሙ ነው። ነገ እህቶቻችንም አብረው እየቆሙ ነው አሉ ከማከላቸው እህቶቻችን። ስለዚህ ነገ ከነገ ወዲያ ኦርቶዶክሳውያን የጋራ አብሮነትና አንድነት ሳንወድ በግዳችን እንድንጀምር እያረጋችሁ ነው። እኛ ከናንተ ጋር እንኖር ብለን እንጂ ብቻችን የሚያኖረን በጣም ብዙ ሀብት አለን በኦርቶዶክስ ቤት ውስጥና አብሮ ለመኖር በሀገርነት በሀገር እንድንኖር አግዙን። እናንተ አታርቁን፣ አይዟችሁ። እቺ ሀገር የኛ የጋራችን ነች። እኛንን ይሰራናት አብረናችሁ። ለነበረ ቆይታ አመሰግናለሁ። ሰናይ ቀን። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላህ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ቢልሽ አምላክሽ ልጅሽ ነው።